ስድስተኛ ሳምንት በአክሱም ከተማ ዛሬም የጁማ ሰላት አልተሰገደም። ሙስሊሞች እንደተለመደው በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። የዛሬው የጁማ ሰላት አለመሰገድ ብቻ አይደለም፣ በትላንትና ዕለት ሙስሊም በሆናቸው ብቻ ከ10 በላይ ወንድሞች እንደታሰሩ እና በትላንትና ዕለት በተለያዩ የዜና አውታሮች ላይ ሰምታችኋል ብዬ ተስፋ አረጋለሁ። ሙስሊም እህቶቻችን ከመማሪያ ቦታቸው ላይ ሂጃብ ስላደረጉ ብቻ እንዲወጡ ተደርገዋል። እሱ ብቻ አይደለም፣ ባባ ቢንላደን በዛሬው ዕለት እንደነገረን ከሆነ ማለት ነው በርካታ የሙስሊም መኖሪያ ቤቶች ውስጥ እየገቡ መሳሪያዎች ይኖራሉ ብለው ያልተፈቀደን ህገወጥ የሆነን ቤት ፍተሻ እያረጉ እንደነበረ እየተነገረ ይገኛል። ይሄ ሁሉ ቅድስት ነች በተባለችው አክሱም ከተማ ላይ እየተደረገ ያለ ጉዳይ ነው። መጅሊሳችን ለኢትዮጵያ ሃይማኖት ተቋማት ጉባኤ እና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥሪ አድርጎ ነበረ። አብረን እንጣራ፣ ወንጀሉን አብረን እንመርምር፣ ቦታው ድረስ ሄደን ብሎ ነበረ። እነሱ ምላሽ አላሳዩም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ጥሪ ከማስተላለፍ የዘለለ ነገር እያደረገ አይደለም። በአክሱም ከተማ ያለው ነገር ግን እየከፋ መጥቷል። ታዲያ ሙስሊሞች ምን ይሻላል ትላላችሁ? ሁላችሁም ኮሜንት ላይ ሀሳባችሁን አስቀምጡ። በደንብ ግን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ የአክሱም ጉዳያችን ነው ብለናል። የተለያዩ ቪዲዮዎችን እየረሳናቸው ነው እየመጣን ያለነው። ያ ደግሞ መሆን የለበትም። የተለያዩ ቪዲዮዎችን ስራ እዚህ ቦታ ላይ በአክሱም ጉዳዮች ላይ የተሰሩ የተለያዩ ግራፊክሶችን እየለጠፍን ብንሰራ ትግሉንም ወይም ስንታገል ይዘቱንም ከለሩን መቀየር አሰልች እንደሆነ ስላለብን የግድ እንዲህ እየመጣን ስለ አክሱም ማውራቱ ምናልባት አንዳንዴ ሊያሰለች ይችላል አይደል? ስለዚህ ያለን አማራጭ ምንድነው? እዚች ከላይ ጋር በአክሱም ጉዳይ የተሰሩ ግራፊክሶችን እያስቀመጥን ቪዲዮዎችን ብንሰራ። ሌላ ማንሳት የሚፈልገው በትላንትናው ወደ 13 የሚጠጉ የአክሱም ሙስሊሞች ታስረዋል። እንግዲህ አፈናው ጭቆናው ቀጥለዋል። ሌላ ግን በጣም ሆቱ ያደረገኝ ነገር ምንድነው? አንዳንድ ወንድሞች ቪዲዮ ሲሰሩ አይቼ እኔ የአክሱም ሙስሊሞችን አውቃለሁ፣ ኖሬባቸዋለሁ፣ አጉራሽ ናቸው፣ አብይ ውሸት ነው። የአክሱም ኦርቶዶክስ ለዘመናት ላለፉት 2 አስርት ዓመታት ሙስሊሙ በመስገጃ እጦት በመቃብር እጦት ሲሰቃይ አንድ ቀንም እንደ ማህበረሰብ ወጥተው ለግፈኞች በፍጹም አንታዘዝም፣ አብረን የምንኖር ሰዎች ነን፣ ሙስሊሞች የኛው ጎረቤቶቻችን በደስታም በሐዘንም አብረን የምንኖር ሰዎች ነን። ስለዚህ እነዚህ ሰዎች ሃይማኖታዊ መብታቸውን ሃይማኖታዊ እንትናቸውን የሚያከብሩ መስጊድ ሊኖራቸው ይገባል፣ ሲሞቱ ሊቀበሩበት የሚገባው በቅርብ ርቀት ላይ የመካነ መቃብር ስፍራ ሊኖራቸው ይገባል የሚል አንድም የአክሱም ኦርቶዶክስ አይተናነቅም። አንድም ማለት ነው። ስለዚህ አብሮ የተኖረ አብሮ የተጋመደ ውሸት ነው። በህይወታችሁ በአክሱም ጉዳይ አንድ የአክሱም ኦርቶዶክስ ወጥቶ ሙስሊሞች ተበድለዋል ያለ አንድ የአክሱም ሰው አይታችሁ ታውቃላችሁ? አንድ የለም። ስለዚህ እውነታው ላይ ቆመን ነው መፍትሄ መፈለግ ያለብን። አሁን መቆለጳጰስን አያስፈልግም። እየበደሏቸው ነው። ለፖለቲካ ትርፉ እየተንቀሳቀሰ ያለ አካል ቢኖርም የአክሱም ማህበረሰብ ኦርቶዶክሱ ማህበረሰብ ግን ተመሳሳይ አቋም ነው ያለው። ተመሳሳይ ማንነት ላይ ነው ያለው። ማህበረሰቡ ሌላውን የፖለቲካ ኤሊቶች የፖለቲካ ትርፍ ፍለጋ ሙስሊሙንም ክርስቲያኑም ጨቅ አይደለም። የአክሱም ኦርቶዶክስ መስጂድ እንዲኖር አይፈልግም። አክሱም ላይ እውነታው ይሄ ነው። የትኛውን ባልሰራው ይሄ ነገር ነው። እኛ ሙስሊሞች ነው ጊዜ እየጣለን እየጎዳን ያለን። በቃ ይሁን እሱማ እንደዚህ አይደለም። ህዝብ አይነካም፣ ማህበረሰብ ካረገ ይነካል። አክሱም ውስጥ የሚገኙ የኦርቶዶክስ እምነት ተከታዮች ስለ ጎረቤቶቻቸው ጀናዛ ሲሞቱ ርቀት ሄደው መቀበራቸው አስጨንቋቸው አንድ ቀንም ድምፅ ሲሆኑ ካላያቸው የአክሱም ህዝብ አጉራሽ ነው አብይ ነው ምናምን ብለህ በነገራችን ላይ የአክሱምን ህዝብ ከነጃሺ ጋር ለማቆራኘት የምትፈልጉ ሰዎች ስህተት ነው። በወቅቱም ቢሆን ነጃሺ ብቻውን ነው ሰሃቦችን እንዲኖሩ ያደረገው። ቀሳውስቶችማ ከዛ በመጡት የቁረይሽ ደላሎች እኮ በተለያዩ ጥቅማ ጥቅም ተታለው እኮ አሳልፎ ሊሰጧቸው ነበር አይደል? መጨረሻ ላይ ሀላፍትና የወሰደው ነጃሺ ብቻውን ነው። ታሪክ አታበላሹ። ስለዚህ አሁንም እውነታው ላይ ቆመን ነው ፍትህን የምንፈልገው። ዘመን ሊወስድ ይችላል፣ ጊዜ ሊወስድ ዓመታት ሊወስድ ይችላል። እኛ ግን በሰላማዊ መንገድ ታግለን ድምፅ ሆነን ህገ መንግስታዊ መብታቸው እንዲከበር እንቅስቃሴዎችን ማድረግ መቻል አለብን። السلام عليكم ورحمة الله وبركاته.